በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ እላለሁ። ቀኑን አስመልክቶ ውዝግብ ቢኖርም በዓሉ የመነሳቱን ነገር አንስተን የሱን መታሰቢያ የምንጨዋወትበት በመሆኑ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት ተገቢ ነው ብዬ አስባለሁ። ነገረ ትንሣኤውን ከማየታችን በፊት አስቀድሞ የክርስቶስ ሞት በጉልህ የሚነሳ ጉዳይ ነው። ሐዋርያት እንዳስተማሩን ጌታችን በመዋዕለ ሥጋዌው እንደነገረን ክርስቶስ ስለ ኃጢአታችን እንደሚሞት ገልጠው አስረድተውናል። ይህ ሞት በዘላለም አምላክ የባህሪ ዕውቀት የዘላለም ሐሳብና ፈቃዱ ይሆን ዘንድ በቀጠረው ጊዜ የተደረገ በአመፀኞች እጅ ተላልፎ በመሞት የዓለምን ኃጢአት ሊያስወግድ እንዲችል በእግዚአብሔር የተወሰነ እንደሆነ እናያለን። ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ እንደተናገረው በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት እንዳለ ነው። ይህ ማለት የክርስቶስ ሞት የገዳዮች ጉልበት ወይም የተቃዋሚዎች ኃይል ለሞት ያበቃው ዘንድ አደረገው ማለት ሳይሆን እግዚአብሔር በወሰነው ሐሳቡና በቀደመ ዕውቀቱ እንዲሆን የተደረገ የአምላክ ሥራ ነው ማለት ነው። ይህን ጉዳይ ነቢያቱ እንዴት እንደሚሆን፣ በምን አይነት ሁኔታ እንደሚፈጸም፣ መቼ እንደሚፈጸም ጭምር ደግሞ በመልእክታቸው ጽፈውልናል። በኢሳይያስ 53 ደዌያችንን ተቀበለ፣ ሕማማችንን ተሸክሟል፣ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ፣ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መሥዋዕት ያደርግ ዘንድ ነው ብለው ነቢዩ ኢሳይያስ ገልጦልናል። እንግዲህ በእግዚአብሔር ዕውቀትና ፈቃድ የተደረገ የክርስቶስ ሞት የእግዚአብሔር በግ ተብሎ በተሰየመው በክርስቶስ ሞት አማካኝነት እግዚአብሔር የዓለምን ኃጢአት ለማስተሰረይ እንደፈቀደ ያሳየናል። እናም ጌታችን በመዋዕለ ሥጋዌው በትምህርቱ፣ በታምራቱ፣ በመግቦቱ በመካከላችን ሲሄድ ቆየ። ቅዱስ ዮሐንስ በወንጌሉ እንደነገረን ዓለም አላወቀውም፣ የገዛ ወገኖቹም አልተቀበሉትም ብሎ የክርስቶስን ሁኔታ እንዲህ ይገልጽልናል። እናም አይሁድ ክርስቶስን ይገሉት ዘንድ ፈቀዱ፣ ወደዱ ይላል። በእርግጥ 2-3 ጊዜ ክርስቶስን ለመግደል አስበዋል። የመጀመሪያው የማቴዎስ ወንጌል ምዕራፍ 12 ቁጥር 14 ላይ እጁ የሰለለችን ሰው ከፈወሰው በኋላ ፈሪሳውያን እንዴት አድርገው እንዲያጠፉት ተማከሩ የሚል ቃል እናያለን። በዮሐንስ ወንጌል ምዕራፍ 11 ቁጥር 47 አልዓዛር ከተነሳ በኋላም የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶችን ያደርጋልና እንዲሁ ብንተወው ብዙዎች በእርሱ ያምናሉ አሉ። በዋናነት ግን የተደረገው ፋሲካ፣ የአይሁድ ፋሲካ ማለት ነው፣ ሊደረግ 2 ቀን ሲቀረው በቀያፋ ግቢ ተሰብስበው የካህናት አለቆች፣ የሕዝብ ሽማግሌዎችና ሊቀ ካህናቱን ቀያፋን ጨምሮ ከተሰበሰቡ በኋላ ይገድሉት ዘንድ ተማከሩ ይላል። ስለዚህ የክርስቶስ ሞት የተቃዋሚዎቹ ኃይል ብርታት ሳይሆን የልዑል እግዚአብሔር ሐሳብና ፈቃድ እንደሆነ መጽሐፍ ተባብረው ይነግሩናል። ናም
ክርስቶስ ለኃጢአታችን ዋጋ ምትክ ሆኖ ይሞት ዘንድ መስዋዕት ሆኖ ይቀርብ ዘንድ ስለ ኃጢአተኛው ስለ ሰው ደግሞ ቤዛ ምትክ ሆኖ ይቀርብ ዘንድ ራሱን አሳልፎ እንደሰጠ መጽሐፍ ቅዱስ ይነግረናል። እናም በዚህ ሞት ወይም በክርስቶስ ስቅለት በክርስቶስ ሞት የኃጢአት ስርየት፣ ከእግዚአብሔር ጋር እርቅ፣ የበደላችን ስርየት፣ ጽድቅ፣ የዘላለም ሕይወት፣ የእግዚአብሔር ልጅነት የምንላቸውን በረከቶች ይዞ የመጣ ነው። ለዚህ ነው ቅዱስ ጳውሎስ ስለ ኃጢአታችን ሞተ፣ ስለ መጽደቃችን ተነሳ ብሎ የሚናገረው። መጽሐፍ ተባብረው እንደዚህ ይላሉ። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ ይላል። እንግዲህ ትንሣኤውን ስናስብ ሞቱን አጉልተን መናገር ያስፈልገናል። ሞቱ ከእግዚአብሔር ጋር እርቅ እንዲፈጠር ያደረገ፣ በእግዚአብሔር ፍቅር የተሰጠ፣ በእግዚአብሔር እውቀት የተደረገ የክርስቶስ ሞት ታላቅ የሕይወት ለውጥን ያመጣ እንደሆነ እናውቃለን። እንግዲህ የክርስቶስ ሞትን ተከትሎ በሦስተኛው ቀን ደግሞ ሞትን ድል አድርጎ እንደተነሳ መጽሐፍት ይናገራሉ። በዚህም ለዓለም ትንሣኤው ለመጽደቃችን ተሰበከ፣ ለአዲስ ሕይወት ትንሣኤው ተሰበከ። ትንሣኤው የጌታችን የመድኃኒታችን የኢየሱስ ክርስቶስ ከሞት የመነሳት ኃይል ብቻ ሳይሆን በእርሱ የምናምን እኛ ከእርሱ ሞት ጋር ተባብረን ከእርሱ ትንሣኤ ጋር እንደተነሳን የሚያውጅ የእግዚአብሔር ድንቅ ትምህርት እንደሆነ ማየት እንችላለን። ሞት ድል ተነሳ፣ መውጊያውም እንዲሁ ድል ተነሳ። ኃጢአትና ሕግ ተሻረ። ስለዚህ የምናከብረው በዓል ትልቁ መታሰቢያ እኛ በስሙ ያመን ሰዎች እኛን ወክሎ በተደረገው ሥራ ተባባሪ በመሆናችን ከሞቱ ጋር ሞተን ከትንሣኤው ጋር እንደተነሳን የምናስብበት ነው። ይህንን ሮሜ ምዕራፍ 6 ሲነግረን በግልጥ አስረድቶናል ማለት ነው። ጌታችን ራሱ ሞቱንና ትንሣኤውን አስቀድሞ ነግሮን ነበረ። የሰው ልጅ በአይሁድ በሽማግሌዎች ተላልፎ ይሰጣል፣ በሦስተኛው ቀን ይነሳል ተብሎ እንደነበር ልክ እንደተጻፈው ክርስቶስ ተነስቶልናል። ስለዚህ ይህን ትንሣኤ ስናስብ በጣም በከፍተኛ ጥንቃቄ ማሰብ አለብን። የመጀመሪያው በራሳችን ለመጽደቅ ከሚደረግ ፈሪሳዊነት ተቆጥበን የእግዚአብሔር ፈቃድና ምክር ያቀረበልንን የድነትና የጽድቅ መንገድ በመረዳት በእርሱም ሞትና ትንሣኤ በምትክነት በእርሱ ሆነን መሞትና መነሳታችንን አውቀን በእርሱ ሞትና ትንሣኤም እርቅ፣ ሰላም፣ ጽድቅ፣ የዘላለም ሕይወት፣ የእግዚአብሔር ልጅነት እንደታወጀ እንደተሰጠን በማመን ይህንን ላደረገ ጌታ ምስጋና የምናቀርብበት ባህል ሊሆን ይገባል እላለሁ። ከመብሉና ከመጠጡ ቀነስ አድርገን ከዳንስ ከጭፈራው ተላቀን መንፈሳዊ መብልና መጠጣችን ቃለ እግዚአብሔርን እየሰማን በመንፈስ ቅዱስ አማካኝነት ቅኔ፣ ምስጋና፣ ውዳሴ ለአምላካችን እያቀረብን ለአንድ ለሌላ ሰው ይህን የምስራች ወንጌል እያደረስን በዓሉን ልናከብር ልናስበው ይገባል እላለሁ። በድጋሚ መልካም በዓል እንኳን አደረሳችሁ ማለት እወዳለሁ። የተወደዳችሁ ክርስቲያኖች ሆይ በዚህ አጋጣሚ አገልግሎታችን ከሳቴ ብርሃን ሐዋርያዊት ኦርቶዶክስ ተሐድሶ ቤተክርስቲያን ለረጅም ጊዜ ሲሰራበት የነበረውን የሚዲያ አገልግሎት ከፍ በማድረግ እንደምታውቁት በማህበራዊ ሚዲያዎች ማለትም በዩቲዩብ፣ በፌስቡክ፣ በቲክቶክ፣ በኢንስታግራም፣ በቴሌግራም ከምናስተላልፈው አገልግሎት በተጨማሪ በቅርቡ ይፋ በተደረገው በቴሌስትሪም አገልግሎት የ24 ሰዓት የቴሌስትሪም አገልግሎት መጀመራችንን በዚህ አጋጣሚ እየገለጥኩኝ በአሁን ሰዓት ውስጥ የሙከራ ስርጭቱ እየተላለፈ ስለሆነ ከጥቂት ቀናት በኋላ ሙሉ የ24 ሰዓት አገልግሎታችንን የምንጀምር መሆኑን እያሳሰብ
ወደዚህ እንድንደርስ የረዳችሁንን አብራችሁን የቆማችሁ በጸሎታችሁ፣ በገንዘባችሁ፣ በምክራችሁ ያገለገላችሁን ሁሉ እንኳን ደስ አላችሁ ማለት እንወዳለን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በሰላም አደረሳችሁ እላለሁ። እግዚአብሔር ያክብራችሁ። ተባረኩልኝ።